ጓደኞቼ ዛሬ ደግሞ ዶሮ ሎሊፖፕ አሰራር አምጥቼላችኋለሁ። ማለት ፈልጉ በቺፕስ ፈልጉ በነጭ ሩዝ በራንች በካቻፕ አድርጋችሁ መመገብ ትችላላችሁ። ነጭ ሩዝ ማትፈልጉ ማለት ነው። እዚህ ጋራ ወደ ዶሮ እንደዚህ ቆራርጬ ሎሚ ጨው ሀችቶ አርጌ ዝብዝፍ አርጌያት አጠብኳ። ከጠብኳ በኋላ ይመስላል ማለት ነው። ከዛ እዚህ ጋራ ይሄ የዶሮዋ እግርና ይሄ ቸስቷ ወይም ሰጀሩ አለኝ ማለት ነው። በነገራችን ላይ ሙሉ ዶሮ መቀቀል ትችላላችሁ። ሰጀርን ብቻ ከሆነ ያላችሁ እሱንም መጠቀም ትችላላችሁ፣ ችግር የለውም ማለት ነው። ይሆናል አሁን መጨረሻ ላይ ስንሰራው ታያላችሁ ማለት ነው። እንደዛ አርጌ እዚህ ጋራ ይሄንን ወረጋ፣ ግርፈ፣ ሄል፣ ምስማር እና ብላክ ፔፐር በፍሬው አርጌ ሽንኩርት አርጌ ውሃ ቀዝቃዛውን የምጠቀመው ጨው አርጌ እቀቅላታለሁ ማለት ነው። 800 ኪሎ ግራም ስለሆነች ዶሮዋ ለ45 ደቂቃ እቀቅላታለሁ ማለት ነው። ነገር ግን ቶሎ ነው የምትበስለው በዚህ ድስት ስለሆነ ማለት ነው። ዛይ እንደዚህ ዝግት አረግና ቀጥታ እጥዳለሁ። እዚህ ጋር ድንች ያስፈልገናል። እንደምትሰሩት መጠን ያክል ተጠቀሙ። ድንች እኔ አነስ አነስ ያሉ 3 ነው የተጠቀምኩትኝ። እዚህ ጋራ ዘይ ዶሮዋ በስላ ቀቅያት ከወጣይ በኋላ ነው። እዚህ ጋራ ትንሽ ሀሹ መስራት ያስፈልገናል። አንድ ራስ ሽንኩርት፣ ትንሽ ዘይት አርጌ ትንሽዬ ብላክ ፔፐር አርጌ ጠበስ ጠበስ አረገዋለሁ። እዚህ ጋራ ከፈለጋችሁ አተር መጠቀም ትችላላችሁ፣ ከፈለጋችሁ ማለት ነው። ከዛ የሚያቃጥል ነገር የሚወዱ ከሆነ የሚያቃጥል ስፓይሲ ትንሽ የፓፕሪካ ማድረግ ትችላላችሁ። ኦልሬዲ አሁን ቀጣይ ላይ ስለማረቅመም እዚህ አላበዛም። ብላክ ፔፐር እና ጨው ብቻ አርጌ እንዲጠበስ ጠበስ አርጌ ወደ ጎን አስቀምጠዋለሁ ማለት ነው። ይሄ አሹ ማለት ነው። እዚህ ጋር ነጭ ሽንኩርት ትንሽ ጣል አደርግበታለሁ። እንደዚህ ሽንኩርት ተጠብሶልኛል። ከዛ ይሄ የተቀቀለው ድንች ነው። እንደዚህ በድንች መጨፍለቂያ እንደዚህ ጭፍልቅ እናደርገዋለን። ይሄ የሌላችሁ በብርጭቆም እንደዚህ ዳጥ ማለት ትችላላችሁ። እንደዛም ደግሞ ካልፈለጋችሁ ማሽን ካላችሁም በማሽን ፍጩት፣ ፍላጎታችሁ ከሆነ። ያው እንደዚህ እንደምታይ በደንብ ሲጋራ ድንቹ በደንብ ጥቅቅ ማለት አለበት ማለት ነው። እሺ ከዛ እዚች ጋራ ትንሽዬ ኩዝበራና የፐርስሊ ቅጠል ነው። ባግድኒስም አለበት ትንሽዬ፣ እነሱን አርጌ ከተፍ አርጌ ጨምርበታለሁ። ካላችሁ ባግድኒስ ብቻ ጨምሩ፣ ከሌላችሁ ደግሞ ኩዝበራም አድርጉ ወይም እንደኔ ሚክስ አድርጉት ማለት ነው። ከዛ ይሄንን እዚህ ላይ እንጨምረዋለን ከድንቹ ላይ ማለት ነው። ከዛ ዶሮዋን አሁን ከአጥንቱ እንለያለን። ይሄንን የማይፈልገውን ፓርት እየለቀማችሁ አውጡ ማለት ነው። የጅልዱንም አነሳዋለሁ አልፈልገውም ማለት ነው። እዚህ ጋራ የዶሮዋን እግር አልጥልም፣ ፈልጋታለሁ። አው ቀጣይ ስራ ላይ አብሬ ስለምሰራባት ማለት ነው። ይኸው እዚህ ውስጥ የማይፈለጉ ነገሮችን እንትን በሉ ጣሉት። ኖርማሊ ንጹህ ስጋዋን ብቻ ነው መውሰድ የምፈልገው። እንደዚህ አርጌ ስጋውን ብቻ ሙልጭ አርጌ አወጣታለሁ። እንደነገርኳችሁ ሙሉ ዶሮ መስራት ይቻላል፣ መቀቀል ማለት ነው። የግዴታ የዶሮዋ እግር ብቻ ይኖር እንዳትሉ ማለት ነው። እንዳያችሁ ሰጀርም አርጌበታለሁ። እቺ ትንሽ ስለሆነች እነዚህ አራቱ በጣም ትንሽ ናቸው፣ ብዙ አይወጣም ማለት ነው ስትቀቅሉ። ከዛ እነዚህን ወደ ጎን አስቀምጣለሁ ስለምፈልጋቸው። ይሄ ቆሻሻውን አልፈልገውም፣ ጥለዋለሁ። እዛ ይሄንን ስጋውን እንከትፈዋለን እንደዚህ ዝም ብለን። አጥንት አይግቼ ነው እንደዚህ አጥንት ሳገኝ እጥለዋለሁ እያወጣው ማለት ነው። እዚህ ጋራ ግን ጥንቃቄ አድርጉ በደንብ አጥንት ነገር እንዳይገባ እንትን ስትሉ ማለት ነው ሲበላ። ኧረ በህግ እና እንደዚህ ከትፈዋለሁ ማለት ነው።
እንደምታዩኝ ድቅቅ አድርጌ እከትፈዋለሁ። ከዛ ቀጥታ ቅድም ያዘጋጀነው ድስታችን ድንቹ ማለት ነው፣ የተቀቀለው ድንች ከሱ ላይ ነው ወስጄ የምጨምረው ማለት ነው። እንደዚህ በቃ ከደቀቅ እንዲል እንደዛ አድርጌ ከተፍ ከተፍ አደርገዋለሁ ማለት ነው። ኦልሬዲ እዛ ጋር በእጄ በደንብ ስለማሸው እዚህ ላይ ማለት ነው ከድንቹ ጋር እንደዚህ ጨምሩና እዛ እነዚህ ቅመሞች ናቸው። ብላክ ፔፐር፣ እርድ እና ትንሽዬ ጅንጅብል ፓውደር፣ ትንሽዬ ሰብአ ባህራት፣ ትንሽዬ ልብሳር እና ትንሽዬ የሚያቃጥል ስፓይሲ ነው ያደረኩት። ከዛ እሱን አድርጌ እንደዚህ ጨፍለቅ ጨፍለቅ አደረገውና አሁን እዚህ ጋር ይሄ ስለማያስፈልግ በእጄ በደንብ እንትን እለዋለሁኝ። ልክ እንደ ሊጥ እንደሚቦካው ማለት ነው። በደንብ መቀላቀል አለበት። አንድ እንቁላል ጀምራለሁ። እሱን አርጌ እንደዚህ በደንብ ይኸው እንደምታዩኝ እንደዚህ ሽታ አርጌ አቦካዋለሁ ማለት ነው። ልክ እንደ ሊጥ ልስልስ ማለት ስላለበት ይኸው እንደምታዩት በዚህ መልኩ ሽታ አርጌ አቦካዋለሁ። የዶሮዋ ስጋው እስከሚጠፋ ድረስ ማለት ነው። ይኸው እንደዚህ ስታረጉት እየጠፋ ማለት ነው። ሲጠፋ የዶሮዋ ስጋ እንደዚህ ስታቦኩት ጥፍት ለማለቱ ልስልስ ይላል ማለት ነው። ከዛ ቅድም የሰራነው የጠበስነውን ሽንኩርታችን አሽሁን እሱን አምጥተን ቅልቅል እናደርግና በደንብ እናቀላቅለዋለን እዚህ ጋርም ማለት ነው። ጨው እየቀመሳችሁ እናንተ ጨምሩ እሺ። እኔም እየቀመስኩ ነው ያደረኩት። ጨው እየቀመስኩ ነው እዚህ ጋር። በጣም አሪፍ ነው ሲጣፍጥ፣ በጣም ምርጥ እየሰራ ነው። አረቦች ደግሞ ይወዱታል። ቅመሞች እንደኔ ማዳም ቤት ያላችሁ ስሩና ቅመሷቸው። እናንተም ቅመሱት በዛው ማለት ነው። እዚህ ጋር 3 እንቁላል ያስፈልገኛል። ይሄንን መታ መታ አድርገዋለሁ በሾኪያ ማለት ነው። እንቁላል እንደዚህ መታዋለሁ። እንደምታዩት በዚህ መልኩ መተዋለሁ። አሁን ከዛ ቀጥታ ወደ ስራችን ይሄኛውን እንሰራለን እዚህ ውስጥ እያደረግን ማለት ነው። አሁን በቃው። ከዛ ይሄንን አንጥልም ያልኳችሁ የዶሮዋን እግሯን አጥንቷን እዚህ ጋር እንደዚህ ለመስራት ስለሚያስፈልገን ነው ማለት ነው። እዚህ ጋራ በደንብ ጫን እያላችሁ በደንብ እንትን በሉት፣ ጥብቅ አድርጎ እንዲይዝ አስተካክሉት ማለት ነው። በኋላ ስትጠብሱት እዚህ ውስጥ ሲገባ ፍርፍር እንዳይልባችሁ ማለት ነው። ጥንቃቄ ይፈልጋል ብላችሁ በእጃችሁ እንደዚህ ድብልብል ትታረጉት ጥብቅ ይላል በራሱ ሰዓት። ምንም ስትጠብሱት የመፈርፈር ምናምን ባህሪ የለውም። ይህንን ሳይዙን እናንተ ስፈልጉ ማተለቅ ስፈልጉ ማሳነስ የእናንተ መብት ነው። እኔ ግን እንደዚህ ተመችቶኛል። እንደዚህ ነው የሰራሁት ማለት ነው። ማተለቅም ማሳነስም ትችላላችሁ የዚህን ሳይዝ። ከዛ የመታነው እንቁላል ውስጥ እንከተዋለን። እንደዚህ ከላይ በቡርሽ ቀባ ቀባ እናደርገዋለን እንቁላሉ ማለት ነው። ከዛ እዛ ጋር ዱቄት እኔ የተጠቀምኩት የእንትን ነው፣ ኮርን ፍሌክስ ነው። ፈጭቼው በማሽን እሱን መጠቀም ትችላላችሁ። ወይም ደግሞ ቶስት ዳቦ አድርቃችሁ በኦቨን እንደዚህ ማድረግ ትችላላችሁ። ወይም ደግሞ ይሄ ከውጭ ተገዝቶ የሚመጣ ፓውደር ዱቄት አለ እንደዚህ የሚጠበስበት፣ ስሙ ጠፋብኝ ምንድነው፣ እሱን መጠቀም ትችላላችሁ። እሱ የሌላችሁ ግን እንደኔ እንደዚህ ምርጥ ዘዴ የተጠቀሙ ኮርን ፍሌክስ ማለት ነው። በማሽን ሸርከት አድርጋችሁ መፍጨት ማለት ነው።
እንደዚህ እያደረጋችሁ ይሄንን በደንብ ድምድም አድርጉበት ለው ላይ ማለት ነው። እና እንዳይፈራረስባችሁ እንደዚህ ቀስ እያላችሁ ድብልብል እያደረጋችኋት ቅርጹን ሳይለቅባችሁ ከዛ መልሳችሁ እዛው የቀድሙ እንቁላል ውስጥ እናስገባዋለን ማለት ነው። በደንብ እንደዚህ ካስነካን በኋላ ይሄው እንደምታዩት በደንብ ቀብቼዋለሁ። ከዛ መልሼ እዛው የቀድሙ ያዘጋጀነው የኮርን ፍሌክስ ዱቄት ውስጥ እሱ ውስጥ እንደዚህ አደርገዋለሁ ማለት ነው። በደንብ ድምድም አድርጉበት። ይሄንን ያስተካከልኳት ነው። እቺ ጫፏ እንድትታይ እንድትወጣ በደንብ ማለት ነው። ከዛ እንደዚህ ሳህን ላይ አስቀምጠዋለሁ። አያችሁ፣ አስፈላጊ ከሆነም እንደዚህ ሰርታችሁ ፍሬዘር ውስጥ ማስቀመጥ ትችላላችሁ። ነገር ግን እንደዚህ ፍሬሽ ሰራ አርግታችሁ ለአንዴ የሚሆን መመገብም ይቻላል ማለት ነው። ከዛ እንደዚህ እያድበለበልኩ ጨርሳቸዋለሁ ማለት ነው። እኔ አራት ቦታ ነበር ማድረግ የፈለኩት፣ ነገር ግን አንድ ለእናንተ የዶሮ እግር ከሌላችሁ የምሰሩበትን አይነት መንገድ ለማሳየት ስል አምስተኛዋን በስቲኪኒ ነው መሰራት። አሁን ታያላችሁ ስሰራት ማለት ነው። እንደዚህ እያደረግን መጨረስ ነው ማለት ነው። በጣም ቀላል ስራ ነው። ዶሮዎች ትቀቅላላችሁ፣ ድንቻችሁ ትቀቅላላችሁ። ምን የለው ቀላል ስራ ነው። እኔ እንደዚህ በደንብ እያሳየኋችሁ ያለው ማለት ነው እንዲገባችሁ ብዬ ነው። ከዛ አሁንም እንቁላሌ ውስጥ እንደዛ አደርጋለሁኝ። ከዛ እዚህ ዱቄት ውስጥ ወይም ኮርን ፍሌክስ ያዘጋጀነው ላይ እንደዚህ እናደርጋለን። በደንብ ድምድም አድርጉበት ይሄንን ማለት ነው። ከዛ መልሼ እንቁላል ውስጥ ከታለሁ። አሁንም ድጋሚ እዛ ኮርን ፍሌክስ ዱቄት ውስጥ አርግተን በደንብ እንጫን ማለት አለባችሁ። ይሄንን ማለት ነው። እንደዚህ አያችሁ፣ እንደዚህ በደንብ እንትን ማለት አለበት፣ መጠጣት አለበት ይሄን ፓውደሩ ማለት ነው። ከዛ የዶሮ እግር ብዙ ለሌላችሁ ወይም ሙሉ ዶሮ ለምትቀቅሉ ይሄንን መንገድ ተጠቀሙ። ይሄንን ሽሽቶ የምንሰራበት የለም ወይ? ይሄንን ወይም ደግሞ ሲኪኒ ስጋ በልተው ጥርሳቸው ያዝ የሚያደርጓት የለችም፣ እሷንም መጠቀም ትችላላችሁ። 2-3ቱን አንድ እንኳን ተጠቀሙ፣ 2 ወይ 3 ስቲኪኒ አድርጋችሁ ተጠቀሙ። እንደዚህ በዚህ መልኩ ይሆንላችኋል ማለት ነው። እንደዚች ማሳነሳችሁ መስራት ትችላላችሁ ማለት ነው፣ እናንተ እንደ ፍላጎታችሁ። በነገራችን ላይ ይሄ የሆነ ብፌ ምናምን ለማድመቂያ ለቅንጡ ምናምን ነው እንጂ ብዙም ሁሌም ለመስራት ሊሰለቻችሁ ይችላል፣ አይታወቅም። እንደዚህ እያደረጋችሁ ከዛ እዚህ ጋራ መጨረስ ነው ማለት ነው። እዚህ ጋራ ሩዝ ልሰራ ነው። ትንሽ ዘይት፣ ትንሽ በቢኩም ቅቤ አረኩበትኝ። የኛውን ቅቤ ተውኩትኝ ማለት ነው። የኛው እንዳለ ሲለኝ ከዛ እዚህ ጋራ ሸዕርዬ እንደዚህ መሳ አደርገዋለሁ ወይም እጠብሰዋለሁ ማለት ነው። ከዛ ትንሽዬ ብላክ ፔፐር ጨመርኩ። እሱንም እንደዚህ ጥብስ አደርገዋለሁ። ልክ ሸዕርዬው እንደዚህ ብራውን እንደሆነልን ሩዛችንን እኔ ሩዝ ምስርዬ ነው የተጠቀምኩትኝ። ያላችሁን ሩዝ ተጠቀሙ፣ ችግር የለውም። ይሄን ስለምትወደው ነው ሴትዬ። እንደዚህ ጠበስ አደረገውና እዛ ጋር መረቁ ዶሮዋን የቀቀልኩበት አለ። እሱን ሆነ እዚህ ላይ የሚጨምርበት ማለት ነው። እናንተ ሩዝ ካልሰራችሁና የዶሮ መረቁን አንደፋም ካላችሁ ሾርባ መስራት ትችላላችሁ፣ በዶሮ መረቅ ማለት ነው። ሾርባ የፈለጋችሁትን አይነት አትክልት መስራት ትችላላችሁ። እንደዚህ ወይን ካልሳለሁ አስተካክዬ እንደዚህ ሆም መጠጥ ሲያደርግልኝ እሳቴን ቅንስ አድርጌ ክድና አድርጌ አበስለዋለሁ ማለት ነው። ሩዝ ከበሰለ በኋላ ይሄን ይመስላል ሩዜ።
እዛውን እዚህ ጋር ዶሮዎችን እንጠብሳለን። ዘይቴን ጨምራለሁኝ። እንደዚህ የምናወጣበት የለም። እሱን ከስር እናደርግና መጀመሪያ ከታች ሲበስል ከዛ ገልበጥ እናደርገዋለን ማለት ነው። እዚህ ጋራ ብዙ ሰዓት እንዳታቆዩት። ከዛ ይችንም ሁለተኛዋን እንደዚህ በአንድ በኩል እናስቀምጥና ከዛ ከታች እንደበሰለች ስናቅ ገልበጥ እናረጋታለን። ማናየችሁ እንዴት እንደሚያምር እንዳያርባችሁ እንዳታሳርሩት። ደስ የሚል ጸይም ከለር ሆኖ ሲሆን እንትን በለት አውጥተኝ ማለት ነው። እንዴት ነው ብራውን ሲሆን እዚች ጋራ ጥንቃቄ አድርጉ ስገለብቱ ማለት ነው እንዳትወጣባችሁ። ለመጨረሻ ተጠብሶ ሲያልቅ ይሄን ይመስላል ውዶቼ። ስፈልጉ በቺፕስ ስፈልጉ በካቻፕ ስፈልጉ በነጭ ሩዝ ስፈልጉ እንደዚህ ብቻውን መመገብ ትችላላችሁ። ይሄን ይመስላል። ባይ ባይ።